ይህ ሁሉ ወንጀል እጄ ላይ አለ። ስለዚህ አርፈሽ ካልተቀመጥሽ ጉድሽ እንዳይፈላ አርፈሽ ብትቀመጭ ነው የሚሻልሽ። እኔ እንድታስፈራሪኝ እየሞከርሽ ነው እንደ ስላት፣ ኧረ እባክህ ተው እንጂ ከዚህ ሁሉ ወንጀል ጀርባ እኮ እናንተም አላችሁበት። እናንተ ባታግዙ ኑሮና እናንተ ካጠገቤ ባትኖሩ ኑሮ እኔ ይህን ሁሉ ወንጀል ልሰራ አልችልም ነበር። እናም ያንተ ያደረግከውን ሁሉ እኔ የምረሳልህ መሰለህ እንዴ? ወይ ዝም ብዬ የማሳልፍ መሰለህ እንዴ? ያን ሁሉ ወንጀልህን ከተናገርኩ እኮ አንተ ራሱ መቀመቅ ትገባታለህ። እኔ ዝም ብዬ የምታልፍ ሴት አይደለሁም። እኔ ዝም ብዬ ላልፍህ አልችልም። ስለዚህ ከወንጀሉ አንተም አለህበት፣ እኔ ብቻ ሳልሆን አንተም ነህ ያለህበት ስትለው፣ ወይዘሮ አልማዝ በቃ እሺ፣ ወደ ሌላ ነገር ከመግባታችን በፊት በደንብ በስነ ስርዓት ብናወራበት መልካም ነው። አንቺም ሌላ ውስጥ ከምትገቢ በቃ እንደራደርበት ሲላት፣ እሺ በምንድን ነው የምንደራደረው? እስማማለሁ አለችው። ከዛም እንግዲህ ያው አንቺ በፈለግሽው ለማንኛውም አንድ ላይ ሆነን ልናወራበት ይገባል ሲላት፣ እሺ ብላ በዚህ ትስማማለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ በዓለም ዳርቻ ያላችሁ ሰላማችሁ ይብዛልኝ። የቻናሌ ቤተሰቦች ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ አዲስ ከሆናችሁ ላይክ እና ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። እና ላይክ እና ሼር ሰብስክራይብ ስለምታደርጉም ከልብ አመሰግናለሁ። ነገር ግን ላይክ ማድረጓን በተለይ አትርሱ። ላይክ አድርጎ አመሰግናለሁ። እናም ከወይዘሮ አልማዝ ጋር እንደዛ ተስማምቶ ያ ጅል ሰውዬ በውሸት እንደዛ ከተስማምተው ሳይጨርሱ ቁጭ ብለው እያወሩ እያለ ካሌብ ያንን ነገር ስላወቀና እነሱ ሁለታቸው አንድ ላይ ቁጭ ብለው እያወሩ ስለነበረ ሉሊት ማለት ፍኖት ስለነገረችው ከዛ እየሮጠ መጥቶ አልማዝ፣ ኢንስፔክተር ምን እየሰራህ ነው? እኔ የአባቴን ገዳይ ፈልግልኛል ያዝልኛል እንጂ ጭራሽ ከሷ ጋር ቁጭ ብለህ ታወራለህ እንዴ? እች እኮ የአባቴ ገዳይ ናት። ምን እያደረግክ ነው ያለው ሲለው፣ እባክህ አንተ ካሌብ ዝም ብለህ አታውራ። ምን እያልክ ነው? ንጹሐንን ሰው ዝም ብዬ ነው እንደሚይዘው? እች አሁን ምን ያደረገችና ነው? ምን ጥፋት አለባትና ነው ይለዋል። ምክንያቱም የራሱ ጉድ እንዳይወጣበትና የራሱ ወንጀል እንዳይወጣበት ስለፈለገና ከአልማዝ ጋር በዚህ ዙሪያ ስለተስማሙ ማለት ነው። እናም እንደዛ ሲጮህበት እች እኮ የአባቴ ገዳይ ናት ብሎ ወደ አልማዝ ጠጋ ብሎ የሆነ ነገር ሊያደርጋት ሲል ሩጣ ካሌብን በጥፊ ትመታዋለች ማለት ነው። ከዛም ኢንስፔክተሩ እጁን ያዝ ያደርግና ካሌብ ምን እያደረክ ነው? ካሌብ ምን እያደረክ ነው ብሎ ወደዛ ይገፋዋል። ካሌብም ወደ ወይዘሮ አልማዝ ጠጋ ብሎ አሳይሻለሁ፣ አንቺ አባቴ ገዳይ ነሽ፣ አንቺ ወንጀለኛ ነሽ፣ ስለዚህ አሳይሻለሁ እያለ የዛተባት ትቷት ይሄዳል ማለት ነው። በሌላ በኩል ወይዘሮ አልማዝ ከዛ ከኢንስፔክተር ተብዬው ጋር ስለተስማማች ምንም ፖሊስ አይደለም በሚገርም ሁኔታ። ነገር ግን ፖሊስ መስሎ መጥቶ የሉሊትን ቤት ያንኳኳል ማለት ነው። ከዛ በሩን ሲያንኳኳ ትከፍትለታለች ሉሊት። ከዛም እንግዲህ የፖሊስ መታወቂያ ያሳያታል ፖሊስ እንደሆነና ከፖሊስ ጣቢያ ጥሪ እንደተደረገላት ወይም ጥሪ እንደደረሰባት ፖሊስ ጣቢያ እንድትሄድ ማዘዣ ይሰጣታል ማለት ነው። ከዛ ማዘዣውን ሰጥቷት ቤቱን መፈተሽ አለብኝ ብሎ ገብቶ እንግዲህ የሰጣት ማዘዣው ምንድን ነው ካላችሁኝ ቤት ውስጥ ገብቶ እንዲፈትሽ ነው። እናም ከቤት ውስጥ ገብቶ ከፈተሸ በኋላ ምን እንደሆነ አላውቅም፣ ብቻ ከሉሊት ክላስ አግኝቶ ይዞት ሄዷል ማለት ነው። እናም ሉሊት በጣም ነበር የደነገጠችው። ልዕልትም አብራ ስለነበረች እህቴ ምንድን ነው ይህ ሰውዬ ግን ምንድን ነው? እኔ በጣም ፈርቻለሁ። በዛ ላይ እኔ እና አንቺ ብቻ ነን ያለ ነው። ቆይ ምን ሊያደርግ አስቦ ነው? ለምንድን ነው የመጣው? በዛ ላይ እህቴ እኔ ሳስበው ፖሊስ መስሎ አይታየኝም። እኔ መጠርጠር አለብን ሁለታችንም። ፖሊስ ሊሆን አይችልም ይሄ ሰውዬ ስላት፣ እንዴ ሲገባ እኮ የፖሊስ መታወቂያ አሳይቶን ነው የገባው እና ምን ማድረግ አለብን? በቃ እንግዲህ ምንም ማድረግ አይቻልም እያለቻት እያለ ሉሊት ወደነ ኤልሳ ቤት ሄዳለች ማለት ነው። ከዛ ወደ እነሱ ቤት ሄዳ ሉሊት ወደ ኤልሳ ቤት ከሄደች በኋላ ዴቭ ከሳሎን ላይ ቁጭ ብሎ ያገኛታል። እናም ቆይ አንቺ ምን እያደረግሽ ነው? ለምንድን ነው የምትመጪው ብሎ ገና ከመግባቷ በነገር ይጠምዳታል ማለት ነው። ቆይ አንተ ምንድን ነው አድርጊ የምትለኝ? ምን አደረግኩ ስትለው፣ ቆይ አንቺ 30 ጊዜ እየተመላለሽ ከዚህ ቤት ምንድን ነው የምታደርገው? ምን ፈልገሽ ነው የምትመጪው ሲላት፣ ከዛም ስለ ማንነቷ ምናምን ብቻ ጮህባት ማለት ነው። ሲጮህባት ስለ እኔ ማንነት የምታውቀው ነገር የለም፣ ስለ እኔ ምንነትም አታውቅም። እናም ስለ ባለፈውም ደግሞ ከአንድ 2 ጊዜ 3 ጊዜ ይቅርታ ብያለሁ። እናም ለምን አትሆኝም? ምን ያደረግኩ? እኔ እናንተ ምንም የሚያገናኘን ነገር የለም ስትለው፣ አንቺ ዝም ብለሽ
ይኸውልሽ የማትረቢ ነሽ፣ የወደቅሽ ወድቀሽ የተገኘሽ ምናምን ብሎ ሲናገራት አንድ ጊዜ በጥፊ ትለዋለች ማለት ነው። ከዛ አንድ ጊዜ በጥፊ ስትለው ኤልሳ እየሮጠች መጣችና በመካከላቸው ትገባለች። ከዛም ምን እያደረጋችሁ ነው? ምን ሆናችሁ ነው? ምን ተፈጥሮ ነው በመካከላችሁ ስትላቸው ይችናታ እማትረባ ዝም ብላ ትለፈልፋለች። ምኗም አልተመቸኝም። ለምንድን ነው ግን እዚህ ቤት የምትመጣው? ለምን ትመጣለች? ምን ትሰራለች? እኔ ጭራሽ አልተመቸችኝም እያለ ይላል ማለት ነው። እሷም በጣም ተናዳ ስለነበረ እዛ የምትፈልገውን ነገር እንግዲህ ምን እንደሆነ ባላቅም ትወጣና ትሄዳለች ማለት ነው። በሌላ በኩል ወይዘሮ አልማዝ ያው እንግዲህ ሉሊትን ከእስር ቤት ማለት ቤቱ እንድፈተሽ ምናምን ካደረገችው በኋላ ከዛው ከኢንስፔክተሩ ጋር ተገናኝተው ያወራሉ ማለት ነው። ከዛ ጋር ተገናኝተው እያወሩ ያለ እንግዲህ ያልሽኝን ሁሉ አድርጌልሻለሁ። እናም በቃ ግን እኔ ከቤቱ አንጻር ያደረግሽልኝ ነገር ወይም ይሄ 100,000 ብር ምንም ማለት አይደለም፣ በጣም ትንሽ ነው። ስለዚህ ጭማሪ ብር ያስፈልገኛል ሲላት ወይዘሮ አልማዝ ደግሞ በጣም ታብዳለች። ያመሃል እንዴ? አንድ ጊዜ የተስማማ ነው በዚህ ነው። ስለዚህ ተስማምተናል አልቋል ስትለው አይ ገንዘብ እንድጨምርልኝ እፈልጋለሁ። ገንዘብ ካልጨመርሽልኝ በዚህ አልቀጥልም። ነገሩ በጣም ከባድ ስለሆነ ግዴታ ገንዘብ እንድጨምርልኝ እፈልጋለሁ ሲላት እሷ ደግሞ በጣም ታብዳለች። የተስማማ ነው በ100,000 ብር ነው። ከዛ በላይ ግን ልጨምርልህ አልፈልግም እያለችው እየተጨቃጨቁ፣ በሌላ በኩል ኤልሳና ካሌብ አንድ ላይ ቁጭ ብለው ኤልሳ ካለችበት ከነቡ ላይ ሂዶ ካጠገቧ ቁጭ ብሎ ዴቭ ከዛ ስትጠይቀዋለች። እኔ የምልህ ቅድም ምን ተፈጥሮ ነው ከሉሊት ጋር እንደዛ ስትጨቃጭቆ የነበረው? የተፈጠረው ነገር ምንድን ነው ስትለው እኔ እንጃ በቃ ግን ልጅቷ ሳያት የሆነ ውስጧ በጣም ችግር የተሞላ ይመስለኛል። በዛ ላይ ደግሞ ከኔ ጋር ያላት ታሪክ አንድ አይነት ይመስለኛል፣ ወይም እኔ ያሳለፍኩትን ህይወት ያሳለፈች ይመስለኛል እና ሳስባት በጣም ታሳዝነኛለች ምናምን ይላታል። እንዴ ቆይ አንተ ታዲያ ምን ሆነህ ነው? እንደዛ ከሆነ ታዲያ ለምን ተጣላት? እባክህ አንተ ዝም ብለህ አታውራ። አሁን አዘንክላት ማለት ነው ስትለው ኖ እኔ ታሪኳን ምናምን ሳየው በጣም ውስጧ ብቻ በጣም ችግር ያለባት ልጅ ትመስላለች ምናምን ሲላትኝ እሷ ደግሞ ልትቀበለው አልፈለገችም። እናም እዛው ቁጭ ብለው እያወሩ እያለ ብዙም እንዳልተመቸቻት ምናምን ለሱ ትነግረዋለች። ወይዘሮ አልማዝ ደግሞ ሉሊትን ከቤቱ እንድፈተሽ ምናምን ካደረገችው በኋላ ቀጥ ብላ ከቤት ትሄዳለች ማለት ነው። ሉሊት እቤት አልነበረችም። ሉሊት ከነ ኤልሳ ቤት ሄዳ ስለነበረ እቤት ማንም እንደሌለ ስላወቀች ከዛ ቀጥ ብላ ከዛ ቤት ትሄዳለች። ቁልፍም ስላላት ከፍታ ትገባና ልዕልትን ታገኛታለች። እና ልዕልትም ለምን መጣሽ? ለምንድን ነው የመጣሽው? ይሄ ቤት እኮ ቤትሽ አይደለም፣ ለምን ሲባል ትመጫለሽ ብላ ስትላት ከአሁን በኋላ አንቺን አይመለከትሽም። አንቺ ልጅ አርፈሽ ብትቀመጭ ይሻልሻል። ያቺ እህቴ የምትያት ነፈዝ እሷ ናት አይደል እንደዚህ የልብ ልብ የሰጠችሽ? አንቺንም ማሳይሻለሁ። አርፈሽ ካልተቀመጥሽ በቃ ይሄ ቤት ቤቴ ነው፣ የማንም ሊሆን አይችልም። እናም አርፋችሁ ብትቀመጡ ይሻላችኋል ስትላት ልዕልት ደግሞ እናቴ እማዬ ታውቂያለሽ ይህ ቤት ያንቺ እንዳልሆነ፣ እናም ለምንድን ነው የምትመጪው? ውስጣችን እኮ ያውቃል ይሄ ቤት የማን እንደሆነ። በቃ ልጅቷን ለምን አትታያትም? ለምን አትኖርበትም? ምን አድርጋሽ ነው በዚህ ደረጃ የምታሰቃያት ስትላት ኧረ እባክሽ ማንን የሚያሰቃያ ያለው? እሷ እኮ ናት። እሷ ደግሞ ወንጀለኛ ስለሆነች የስራዋን ማግኘት አለባት ወይም ቅጣቷን መክፈል አለባት ስትል ያው ጥፋተኛማ ቅጣቱን መክፈል አለበት። ጥፋተኛ ማን እንደሆነ ደግሞ አንቺ ታውቂያለሽ ስትላት ምን እያልሽ ነው አንቺ ልጅ? ምን እያልሽ ነው አንቺ ልጅ? ዛሬም እዛው ላይ ነሽ አይደለ? አልፈሽ ካልተቀመጥሽ አንቺንም ስትላት ምን ልታደርጊ ነው? እውነቴን እኮ ነው። ጥፋተኛ ማን እንደሆነ ሁለታችንም እናውቃለን። እናም ጥፋተኛ ነው መቀጣት ያለበት። ለምን አትተያትም ይችን ልጅ ስትላት በፍጹም አልተዋትም። እኔ ይህን ነገር በፍጹም አልተውም። እናም ይሄ ቤት ቤቴ እስከሆነ ድረስ እሷ የወንጀል ድርጊቷን ትከፍላለች፣ እኔ ደግሞ ከቤቴ ቁጭ እላለሁ ስትላት እሱንማ የምናየው ይሆናል። ይህን ነገር ወደፊት የምናየው ይሆናል ማን ቁጭ እንደሚል ስትላት ተነስታ አንገቷን ንቅ ታደርጋታለች ማለት ነው። እማዬ ውጭ ከዚህ ቤት፣ እማዬ ውጭ ከዚህ ቤት ስትላት እሺ አሁን እወጣለሁ፣ ነገር ግን ተመልሼ እመጣበታለሁ ብላ ልዕልትን አንገቷን ንቅ አድርጋ ወደዛ ግፍት አድርጋ ወሯት። ተመልሼ ግን እንደምመጣ ወቂ፣ ተመልሼ እመጣለሁ፣ አሁን እሺ እወጣለሁ ብላ በጣም ተበሳጭታ ትወጣለች ማለት ነው።
እናም ልዕልት ደግሞ ግድግዳውን ደገፍ ብላ ቆይ ግን እኔ ምንድን ነው ማድረግ ያለብኝ? አሁን ምን ማድረግ አለብኝ እያለች ታስባለች፣ ታሰላስላለች። ምክንያቱም ይቺ ሴትዮ እያደረገች ያለችው ነገር እናቷ ብትሆንም እንኳን በጣም ብዙ ወንጀሎች ስላለባት እና እያደረገች ያለችው ነገር በጣም ከባድ ስለሆነ የእናቷን ወንጀል ለእያንዳንዷ ታውቃለች። ገንዘብ ብላ ማሳለፉ ደግሞ ከብዷታል። የሆነ ነገር እንዳታደርግም እናቷ ናት እና ብቻ በጣም ከባድ ነው። ልዕልት ያለችበት ደረጃ ራሱ የሆነን ለመናገር በጣም ከባድ ነው። ምክንያቱም እያደረገች ያለችው ወንጀል ከልክ በላይ ሆኗል። ደግሞ ለህግ አሳልፋ እንዳትሰጣትም እናቷ ናት። እናም ግራ ገብቷት ብቻ ምንድን ነው ማድረግ ያለብኝ? እሺ ቆይ አሁን ምንድን ነው ማድረግ ያለብኝ? ምን ላድርግ እያለች ለብቻዋ ታሰላስላለች፣ ታስባለች። ምን ማድረግ እንዳለባትም ግራ ገብቷታል። ከሁለቱም መሆን አልቻለችም። ሉሊት እንድትጎዳ አትፈልግም። የእናቷን ወንጀል አሳልፋ መናገርም በጣም ከብዷታል እና መካከል ላይ ሆና ብቻ እሷ ራሱ በጣም ተጨንቃለች። አንዴ ከሉሊት አንዴ ከእናቷ ብቻ በጣም ከባድ ሆኗል ለመናገር። በእንደዚህ አይነት መካከል መኖር ማለት በጣም ከሚገባው በላይ ከባድ ነገር ነው እና ወዶችዬ እንግዲህ ዛሬ እዚህ ላይ ይበቃኛል። በሚቀጥለው ያው ረዘም ያለ ስለሆነ ቀጣዩን ይዤላችሁ እመጣለሁ። ከልብ ነው የማመሰግነው እስካሁን አብራችሁን ስለቆያችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ወዶችዬ። አሁንም በድጋሚ የምላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። አመሰግናለሁ ውዶቼ።